ግንቦት 17 2018 ዓ.ም ከሌሊቱ 10 ሰዓት ጀምሮ ፕሮግራሙ እስከሚጠናቀቅበት ሰዓት ድረስ በመስቀል አደባባይ በርካታ ህዝብ የሚገኝበት የህዝብ ንቅናቄ መድረክ ስለሚደረግ ወደዚሁ መስቀል አደባባይ የሚያዳርሱ መንገዶች በጊዜያዊነት ይዘጋሉ ሲል የአዲስ አበባ ፖሊስ ጠቅላይ መምሪያ መረጃውን በማህበራዊ ትስስር ገጹ ላይ አጋር። በጊዜያዊነት ከሚዘጉ መንገዶች ከመገናኛ ባምቢስ ሱፐርማርኬት መስቀል አደባባይ ቅዱስ ራኤል አደባባይ ጋር፣ ከጎፋ ወደ መስቀል አደባባይ ጥላሁን ገሰሰ አደባባይ ወይም መሿለኪያ በዚህ መስመር የሚመጣ ከባድ መኪና ግን አጎና ሲኒማ ጋር ይዘጋል። ከሜክሲኮ ወደ መስቀል አደባባይ ለጋር መብራቱ ጋር እንዲሁም ደግሞ ከንግድ ባንክ ወደ አዲስ አበባ ስቴዲየም ቴሌ መስሪያ ቤት ጋር ሲዘጋ፣ ከፒያሳ በአምባሳደር ሲኒማ ወደ መስቀል አደባባይ ሃራምቤ ሆቴል፣ ከ4 ኪሎ ወደ መስቀል አደባባይ ብሔራዊ ቤተ መንግስት፣ ከቦሌ ወደ ፍላሚንጎ መስቀል አደባባይ እንደዚሁም ደንበል ጋር የሚዘጋ እንደሆነም የገለጸው ፖሊስም በእነዚህ በተጠቀሱ መንገዶች ለአጭርም ሆነ ለረጅም ሰዓት ተሽከርካሪን አቁሞ መሄድ እንደማይቻል ገልጿል።